በእነዚህ 3 ቀናት ባሉን አጫጭር ደቂቃዎችም ቢሆኑ እግዚአብሔር ይናገረናል አምናለሁ። ጌታ እንደሚያስታጥቀን በደንብ አምናለሁ። ጌታ ይረዳናል። አሜን። ጌታው ይርዳን። አሜን ይርዳን። ወንድሜ ሚንቴ ቅድም ከዚህ ወደዚህ ጉባኤ ከመምጣታችን በፊትም ያወራ ነበር። ከዚህም በፊትም በስልክ ተገናኝተናል። አንድ ጊዜ አስቴርን እንደተማራችሁ፣ አንድ ጊዜ ቆላስይስን ነው እንደተማራችሁ ሰምቻለሁ። ስለዚህ አንተ ደግሞ የትኛውን ልታስተምር ነው? አልነገርኩትም ለሱ። የሆነ ጊዜ አስቴር ተምራችኋል፣ የሆነ ጊዜ ቆላስይስ ተምራችኋል። አሁን ደግሞ ምንድነው ምንማረው? እኔ ምንድነው የትኛው 66ቱ መጽሐፍት ሁለቱን ተምረዋል። የትኛውን ነው የሚወስደው? ከ66ቱ ጌታ ሆይ የትኛውን ነው ለአዋሳ ማህበረ ምእመናን የሚወስደው? ዘፍጥረትም ምርጥ መጽሐፍ ነው ለእኔ። መክብብም ምርጥ ነው። ኢሳያስን አልለቀውም። ማቴዎስ በጣም ያጀግነኛል። ሐዋርያ ሥራ ያነቃቃኛል። ቆሮንቶስ ይተክለኛል። ሮሜ ስለ ድነቴ ያወራል። ራእይ ስለ ጌታ መምጣት በደንብ እንዲዘጋጅ ያበረታታ። የትኛውን ነው የሚያወራው? የቱን ትቼ የቱን አነሳለሁ? የሆነ ገጥሟችኋል? ቢፌ ሰርገዳችሁ ሁሉም የምትወዱት ምግብ ነው። ምንድን ነው የምታደርጉት? ሁሉም የምትወዱት ነው። ከጫፍ እስከ ጫፍ፣ ከአትክልቱም፣ ከሽሮውም፣ ከአሳውም፣ ከዶሮውም፣ ከበጉም፣ ከከብቱም አያ የለም እንጂ ሌላ ሀገር አለ። ሶስት አንገባም። የትኛው ሁሉ የምትወዱት ከሆነ አትረበሹ። ጭንቅ ነው የሚይዛቸው። እንደውም እጃችሁ ይንቀጠቀጣል። ይሄ ከዚህ ከወሰድኩ ያ ሊቀር ነው ትላለህ። ሳይኑ ሞልቶ ጭንቅ ውስጥ ገና ሊታራግፉ ነው። ስለዚህ እንፈተናለን። እኔ እንደ ቢፌ ምግብ ተፈተንኩ። ስለዚህ ምን ይሻላል? አንድ ነገር ጌታ ሆይ የትኛው መጽሐፍ ነው የፈለከው ለዚህ ህዝብ ሲል አንድ መጽሐፍ አይደለም፣ ሁሉንም መጽሐፍ ጠቅልለን የምንረዳበት በር ነው የሚፈልገው። አሜን። ሁሉንም መጽሐፍ ጠቅልለን የምንረዳበት ትልቅ በር እግዚአብሔር ይክፈትልን። ይሄንን ነው የምናየው። መጽሐፍ ቅዱስን ወደን እንድናነብ፣ ወደን እንድናጠና፣ የእግዚአብሔር ቃል ውስጣችን እንዲያቀጣጥለን የሚያደርግ በር። ስለዚህ ነው ማውራት የሚፈልገው። ይሄንን በር አንድ ጥቅስ አንብቤ እንቀጥላለን። ዮሐንስ ወንጌል 17:3 ዮሐንስ ወንጌል 17:3 ምዕራፍ 17 ጠቅላላ የኢየሱስ ጸሎት ነው የሚባለው። ይሄንን መጽሐፍ ልክ እንደዚህ ጉባኤ አንድ ጊዜ 4 ተከታታይ ይሁድ አስተምራለሁ የሆነ ቦታ ዮሐንስ 17ን ብቻ ሌላ ጋር ሳልሄድ ማለት ነው። ዮሐንስ 17 ምዕራፍ 17 ማለት የታላቁ ሊቀ ካህናችን የኢየሱስ ክርስቶስ ጸሎት ይባላል። እሱ የጸለየው ነው። ከመጀመሪያው ቁጥር እስከ መጨረሻው አባት ሆይ እያለ የጸለየ ጸሎት ነው። በጣም ድንቅ ትምህርት ያለበት መጽሐፍ ነው፣ ምዕራፍ ነው። ይሄንን ምዕራፍ እንደመነሻ አረጋለሁ እንጂ ይህ ምዕራፍ ስለሚያወራቸው ነገሮች ነው የምናስሰው። ድንቅ መልእክት፣ ድንቅ ትምህርት ያለበት ምዕራፍ ነው። ይህንን ምዕራፍ ደጋግመን እንመጣለን። ትኩረቴ በዚህ ምዕራፍ ብቻ አይደለም። ይህንን ምዕራፍ ደጋግመን እንመጣለን። ግን በሩን እንማራለን። ቃሉን የምንረዳበት መነጽር፣ ሰማያዊ መነጽር፣ አምላካዊ መነጽር። ዮሐንስ 17:3 እንዲህ ይላል። በደም ተመልከቱ ይችን ጥቅስ። ዮሐንስ 17:3 እውነተኛ አምላክ ብቻ የሆነ አንተን
እውነተኛ አምላክ ብቻ የሆነ። ለምን ብዙ ውሸተኛ አማልክት አሉ? በጣም ብዙ። በዓለማችን በየአይጉሩ በየአገሩ በየዞኑ ወረዳው በእኛ ቋንቋ ማለት ነው በየመንደሩ ብዙ አማልክት ዓለም ከተፈጠረ ጀምሮ ሰው ከሳተ ዘፍጥረት 3 ላይ ከወደቀ ቀን ጀምሮ ዲያብሎስ የዚህ ዓለም አምላክ የሰውን አእምሮ አሳወረ። ሰዎች ከታወሩበት ጊዜ ጀምሮ በየሰፈሩ አምላክ አላቸው። በበሬ ቅርጽ፣ በእባብ ቅርጽ፣ በአዞ ቅርጽ፣ በጨረቃ ቅርጽ፣ በፀሐይ ቅርጽ፣ በሰው ቅርጽ፣ በሴት በወንድ ቅርጽ፣ በጦረኛ ቅርጽ፣ በንጉስ ቅርጽ ሰዎች በየመንደሩ እግዚአብሔሮች አሏቸው፣ አማልክቶች። እነዚህ ሁሉ ለዘላለም ውሸት ናቸው። ይጠፋል፣ ትውልዱም ይጠፋል። የኛ አምላክ ግን ለዘላለም እውነተኛ ነው። ለዘላለም እውነተኛ ነው። የእውነት ሁሉ መለኪያ፣ የእውነት ሁሉ መገምገሚያ፣ እውነቶች ሁሉ የሚበጠሩበት፣ እውነቶች ሁሉ የሚፈተሹበት፣ የእውነቶች ሁሉ የሚበልጥ እውነት ለዘላለም እውነት የሆነው አምላካችን እውነተኛ አምላክ ብቻ የሆነ አቤት ኢየሱስ ይጸልይ። እውነተኛ አምላክ ብቻ የሆነ አንተን ተመልከቱ፣ አንተን የላከውንም ኢየሱስን የላከውንም ኢየሱስ ክርስቶስን እውነተኛ አምላክ ብቻ የሆንከው አንተን አንተ የላከውን የተላከ ያለ የላከ አለ የተላከ አለ። አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህ ዕውቀት ምንድነው? የዘላለም ሕይወት። አሜን። ይሄ ዕውቀት የዘላለም ሕይወት ነው። በአማርኛው የዘላለም ሕይወት ነው የሚለው አማርኛ መጽሐፍ ቅዱስ ወደ መጨረሻ መጣው። እንግሊዝኛውን ቢታነቡ በዚህ ነው የሚጀምረው። የዘላለም ሕይወት ይህ ነው ብሎ ነው የሚጀምረው። this is the eternal life ብሎ ይጀምራል እንግሊዝኛው። this is the eternal life that they may know you the only true God and Jesus Christ whom you sent. ይሄ የዘላለም እውነት ነው። የላከው አንተ እውነተኛ አምላክ አንተ ብቻ ስለሆንክ አንተ የላከውን ኢየሱስ ክርስቶስን እንዲያውቁ ይህ የዘላለም ሕይወት ነው። አሜን። this is life eternal የዘላለም ሕይወት 40 ዓመት 10 ዓመት 80 ዓመት 120 ዓመት 150 ዓመት 200 ዓመት 400 የሚኖር ከላለ ድሮ ማት 3900 ምናምን ሆኖሯል። ያ የተቆረጠ የሰው 70 ወይም 80 ከዛ በላይ ደካማ ነው። ከዛም ያልቀነሰ አምላክ ይባረክ ሳንወለድ እንሞት ነበር። ትንሽ ራራልን ቢቻል እስከ 70 80 ኖሩ ከዛ በላይ ትርፍ አንጀት ናችሁ አለ አይደለንም በርግጥ። እና የዘላለም ሕይወት ጊዜያዊ ወቅታዊ አይደለም። ኖረ ሞተ ዘፍጥረት 5 አይደለም። ኖረ ነው የኛ። አሜን። ዘፍጥረት 5 ላይ ሞተ ይላል። ለኛ ግን ሕይወት ሊሰጥ ሊበዛልን የተትረፈረፈ ሕይወት የማይቋረጥ ሕይወት ለዘላለም የሚኖር ሕይወት ሊሰጠን እሱ ተልኮ መጣ። የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እቺ መነሻ መዳረሻም የዚህ 3 ቀን መነሻችንም መዳረሻችንም ጥቅስ ናት። አንተ ብቻ እውነተኛ አምላክ ነህ። አንተ የላከው ኢየሱስ ክርስቶስ ደግሞ ሕይወት ሊሰጥ መጥቷልና በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ
አንተ አንድያ ልጅህን እስክትሰጥ ድረስ ይህንን አላል ወደሃልና ስለዚህ ሕይወት ሊሰጥ መጥቻቸዋለሁ እንግዲህማ እንዲህ ከሆነ እነሱ ይወቁ አለ ያውቁ ዘንድ ይሄ መረዳቱ ይኖራቸው ዘንድ አባቴ ሆይ እለምንሃለሁ አለ አቤት ኢየሱስ ጸሎት የላከኝ አባቴ ሆይ እለምንሃለሁ አንተን እንዲያውቁ የላከውን እኔንም እንዲያውቁ በዚህ ምን እንዲያገኙ የዘላለም ሕይወት እንዲያገኙ የላከውን ኢየሱስ ክርስቶስን እንዲያውቁ አለ ስለዚህ በቃ እናውቀውም ዘንድ እግዚአብሔርን እንከተላ ወጋግ ብሎ ይታየናል በፈለግነውና በተመኘነው በተጠመነው መንገድ አምላክ ሆይ ማንነትን አስተምረኝ ግለጠኝ ተናገረኝ ስንል እግዚአብሔር ወጋግ እያለ እየበራልን እግዚአብሔር ድብብቆሽ አይጫወትም እግዚአብሔር አምላካችን ብርሃን ነው ብርሃን የሆነውን ልጁን ደግሞ ልኳል የሕይወት ብርሃን የሕይወት እንጀራ የሆነውን ኢየሱስን ስለላከልን ይህንን ኢየሱስን ማን ነው የሚለውን እስቲ የመጽሐፍ ቁልፍ መክፈቻችን እሱ ነውና ለምንድን ነው ኢየሱስን ማወቅ የመጽሐፍ ሁሉ ቁልፍ መክፈቻ ነው ያልኩት በዚሁ መጽሐፍ ዮሐንስ ምዕራፍ 5:39 እንዲህ ይላል ዮሐንስ 5:39 ዮሐንስ ወንጌል እጅግ የሚወደው መጽሐፍት ሁሉ እጅግ ይወዳለሁ ሚገርም መጽሐፍ ነው 5:39 ላይ እንዲህ ይላል ከዚሁም ይሄንን ብንረዳ ጥሩ ነው እንዲህ ይላል 5:39 ላይ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋል ቃሉን ተመልከቱ እኔ አይደለሁም እያልኩ አለሁት እያየን ነው አይደል እያየን ነው እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋል that's wrong ይሄ አይደለም መጽሐፍት አይደለም የዘላለምን ሕይወት የሚሰጡት በደንብ እንስማ እነርሱም ትመረምራላችሁ በደንብ ትመረምራላችሁ መጽሐፍ በመጽሐፍ ምዕራፍ በምዕራፍ ቁጥር በቁጥር ቃል በቃል ነጥብ በነጥብ ትፈትሻላችሁ ታነባላችሁ ትነበንባላችሁ እነሱን ስላነበባችሁ የዘላለምን ሕይወት የሚታገኙ መስሏችሁ ነው አይደለም ቁም ነገሩ ይህ ነው ይላል ኢየሱስ ምን አለ እነርሱ ስለ እኔ የሚመሰክሩ ናቸው መጽሐፍት ምስክሮች ናቸው ስለማን ስለ ኢየሱስ መስካሪዎች ናቸው እዚህ ነው አሁን ቁም ነገር ያለው ምን አለ እናንተ መጽሐፍትን መጽሐፍትን የሚል ምናልባት ቅዱስ የሚለው ቃል ስለሌለ ሌላ መጽሐፍ የሚያወራ ባዮሎጂ ኬሚስትሪ የሚያወራ ይመስላል መጽሐፍትን ስለ ኢየሱስ he was talking about the scriptures holy writings ቅዱሳት መጽሐፍት ማለቱ መጽሐፍትን ስለ ሌላ መጽሐፍ አይደለም እያወራ ያለው ኢየሱስ ስለ ቅዱሳት መጽሐፍት ነው እነሱንስ መርምራችሁ ስለምታውቁ የነሱ የመጽሐፍት ዕውቀት ስላላችሁ ሕይወት ያላችሁ ይመስላችኋል that is not the case እንደዛ አይደለም መጽሐፍት ስለ እኔ የሚያወሩ ምኖች ናቸው ምስክሮች ናቸው ልጨምር ትንሽ እሺ ሉቃስ 24 እንዳ ሉቃስ 24 መጽሐፍት ስለ ኢየሱስ ይመሰክራሉ ሉቃስ 24 ምዕራፍ 24 25 እና 26 27 ሉቃስ 24 ምዕራፍ 25 እና 26 27 እና ሉቃስ 24
25 26 እና 27 ከዛ ዘለል ብለን ደግሞ 44ን እናያለን። ሉቃስ 24 እዚህ አውዱን ሲታዩ ሉቃስ አሁን ማነብበትን 24 ቁጥር 24 ጀምሮ ከላይ ያለውን ኤማውስ መንገደኞች ከኢየሱስ ጋር ሲከራከሩ ነበር። አንተ በቃ እንዲዳረጋለ ብለን ተስፋ ያደረግነው አንድ ነብይ ሳሙኤልን ተገደለ ከሞተ 3ኛ ቀን ነው። ተስፋ አድርገን ነበር፣ ያው ተቀብሯል ተስፋችን፣ ስለዚህ ተስፋ የለም ብለው እየተከራከሩ እየተሟገቱ እየሄዱበት እየጠወለጋችሁ የምትነጋገሩ ምንድነው ብሎ ኢየሱስ ውይይቱን ከፈተ። ከዛ ከሱ ጋር እያወሩ ሳሉ ኢየሱስ የተናገረው ነው ማነባው ነው። የነሱን ከላይ ታገኛላችሁ። ከኛ ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱን ግን አላዩም። መቃብሩ ባዶ ሆኖ አገኙ። አንዳንድ ሰዎች ጠዋት ሄደው እነ ጴጥሮስና ዮሐንስን ማለታቸው ነው። ጠዋት ሄደው አዩ፣ ግን መቃብሩ ባዶ ነው፣ እሱን አላዩትም። በቃ ከሞተ ዛሬ 3ኛ ቀን ነው፣ ምን እንደሆነ አናውቅም አሉ። ቁጥር 25 እርሱም እናንተ የማታስተውሉ ካለማስተዋል እግዚአብሔር ይጠብቃችሁ። እግዚአብሔር ይጠብቃችሁ። አለማስተዋል ገዳይ ቫይረስ ነው። መንፈሳዊ HIV ነው። መንፈሳዊ ኮቪድ ነው። አለማስተዋል ይገላል፣ በእውነት ይገላል። የሚያስተውል ሕዝብ ይገለበጣል፣ ግልብጥብጥ ይላል። የማያስተውል ሕዝብ ይዘረፋል፣ ይበዘበዛል፣ ይደክማል። ፍሬ ለሌላው ነገር ሕይወቱን ይጨርሳል። እግዚአብሔር ካለማስተዋል ይታደጋል። አሜን። ካለማስተዋል እግዚአብሔር ይታደጋል። እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህንን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት እርሱ በምን በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ጌታ ኢየሱስ ሆይ ተርጉምልኝ። እንዳንጠወልክ ኢየሱስን በከፊል ተረድነው። ከፊል ደመና ነው አይደል ሜትሮሎጂ የሚለው። ከፊል ደመናማ እንዳንሆን ድብን ያልን ድቅድቅ ወይ ደመናማ እልም ያልን ብን ፀሐያማ እግዚአብሔር ሆይ ካለማስተዋል ታደገን። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላችሁ። ስለዚህ የትኛውን መጽሐፍ ነው እኔ ለቅሚያውን ማስተምረው? የትኛውን ትቼ የትኛውን አወራለሁ? እኔ መጽሐፍ ቅዱስ ትምህርት ቤት ማስተማር ከጀመርኩ ተማሪም ነኝ። አሁንም እየተማርኩ ነው፣ አላቆምኩም። አሁንም ተማሪ ነኝ። አስተምራለሁ። ኦልሞስት ወደ 20 ስንት ነው 23 24 25 ዓመት ሆኖኛል ማስተማር ከጀመርኩ ማለት ነው። ሁሌ ቃሉ ለኔ አዲስ ነው። ሁሌ በቃሉ ኃይል አለ። ሁሌ ቃሉ ስለ ኢየሱስ ይነግረኛል። ሁሌ ቃሉ ወደ ኢየሱስ ያስጠጋኛል። የሚገርም ነው። ስለዚህ በየጊዜ ስለ እግዚአብሔር ቃል ያለን መረዳት እየተጨመረ እየበራ ስር እየሰደደ ጳውሎስ ሁለተኛ ቆሮንቶስ 5 ላይ እንዲህ ይላል፣ የውጭ ሰውነታችን እየደከመ እየሞሸሸ እየተቀጠቀጠ መጀመሪያ በ4 እግር አይደል የምንሄደው፣ ከዛ በ2 ከዛ በ3 መቆሚያ 3ኛ ነው አይደል? የውጭ ሰውነት መጀመሪያ በ4 የሄደው ቀጥሎ በ2 ሄደው 3ኛ ይይዛል፣ ሁሉንም ትቶ ይወርዳል። የውስጥ ሰውነታችን እለት የውጭው ምን ሲሆን እየጠፋ የደበዘዘ ሲሄድ የውስጥ ሰውነታችን ግን እለት ይታደሳል። አሜን።
አሜን በሉ። በእውነት ሕይወቴን ቀን ዕለት ዕለት አቤት መታደስ! እግዚአብሔር በቃሉ ያድሳል። ለምን ብትሉ ቃሉ ስለማን ያወራል? ስለ ኢየሱስ ነው። ስለ ኢየሱስ ነው የሚያወራው። ሙሴና ነቢያት ስለማን አውርተዋል? ስለ እኔ ተናገሩ አለ። ልጨምር 44 ተመልከቷ። ሙሴና ነቢያት አለ። አሁን ደግሞ ሌላ ሶስተኛ ጨመረ 44 እርሱም ከናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራቱ ስለ እኔ የተጻፈ ሁሉ ይፈጸም ዘንድ ይገባል ብዬ የነገሯችሁ ቃል ይህ ነው አላቸው። ኢየሱስ አልፋና ኦሜጋ ነው። አሜን። መጽሐፍትም ከመጀመሪያ እስከ መጨረሻ የሚያወሩ ስለዚህ አልፋና ኦሜጋ ነው። ኢየሱስ ምን አለ? ሙሴም መዝሙራትም ነቢያትም። እዚህ ላይ ሙሴ ሲል አምስቱ ሕግ መጽሐፍት ናቸው። ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም። ነቢያት ሲል ኢያሱን ጀምሮ ነብይ ስለሚል መጽሐፍት ሲከፈሉ የአይሁዶች የዕብራውያን መጽሐፍ ቅዱስ 39ም ሲከፈል፣ በነገራችን ኢየሱስ ይሄንን ሲናገር ከማቴዎስ እስከ ራእይ አልተጻፈም። ይሄን ኢየሱስ በሚናገርበት ጊዜ አሁን ማነባቸው ጥቅሶች ሁሉ ኢየሱስ በሚናገርበት ጊዜ ማቴዎስ እስከ ራእይ ያሉት 27ቱ በኋላ ነው የተጻፉት። ኢየሱስ እየተናገረ ያለው ስለ 39ኙ ከሙሴ እስከ ሚልኪያስ ስላሉ መጽሐፍት። ከሙሴ እስከ ሚልኪያስ ስለማን ያወራሉ? እኛ ብዙ ጊዜ ከማቴዎስ ጀምሮ ነው ስለ ኢየሱስ የሚያወራው የሚመስለን። ከማቴዎስ የሚጀምር ነው የሚመስለው። መጽሐፍ ከጅምር እስከ ፍጻሜ በመጀመሪያ ቃል፣ ዓለም ሳይፈጠር ቃል ነበር። ይህ ቃል ዓለም እንዲፈጠር ምክንያት ሆነ። እግዚአብሔር ሰማይና ምድርን በልጁ ሁሉ በርሱ ሆነ። በልጁ ሆነ። ሁሉንም በልጁ ነው ያደረገው። ስለዚህ ስለ ልጁ ከመጀመሪያ ጀምሮ እንጂ ማቴዎስ አንድ አይደለም። ከመጀመሪያው ጀምሮ ስለ ልጁ ያወራል። ጌታ ኢየሱስ አስጠገን ወደ አንተ። አሜን። አስጠገን። በቃሉ ተገለጥልን እና ቃሉ ይበልጥ ወደ ኢየሱስ እንድንጠጋ ቃሉን የሚተረጉምልን መንፈስ ቅዱስ ደግሞ የሚገርመው ኢየሱስ ክርስቶስ በዚሁ ዮሐንስ ወንጌል ላይ በዚሁ መጽሐፍ ላይ ምዕራፍ 16 የእውነት መንፈስ በመጣ ጊዜ አያችሁ። አሁንም ከዮሐንስ አልወጣው 16 ላይ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመጣል። ከእኔ ወስዶ ይናገር፣ እኔን ያከብረኛል እንጂ ስለ ራሱ አያወራም። የሚገርማችሁ በደም ሲሙ ልጁ ስለ አብ ነው ያወራው፣ መንፈሱ ደግሞ ስለ ልጅ ነው ያወራው። ይሄ የሥላሴ ቀመር ነው። ልጁ አብን ያከብራል፣ ልጁ የላከው መንፈስ ደግሞ ወልድን ያስከብራል፣ ስለ ወልድ ያስተምራል። ገልጦ እኔ የነገርኋችሁን ሁሉ አንድ በአንድ ያስተምራችኋል። ደቀ መዛሙርት አንድ ጊዜ ኢየሱስን ጌታ ሆይ ንገረን፣ ሁሉንም አሁን ንገረን፣ አሁን ለኛ ሳትሄድ ምንም ነገር ሳይቀር ልትነገር የፈለግከው አሁን ንገረን አሉ። ሁሉን ትንሹን ነግሮም ሰማይ ምድሩ ይደበላለቅባቸዋል። ትንሹን ሲነግር እኮ ኢየሱስ ምን አለ? ሁሉን ቢነግርም አትችሉም፣ ልትሸከሙ ካፓሲቲያችሁ ሜሞሪ ካፓሲቲ ትንሽ ናት፣ አይሲያችሁ ይቃጠላል። ዩ ካንት አትችሉም፣ አትሞክሩም። ሁሉን አንድ ጊዜ አላዘንብም፣ አትችሉም። ዩ አር ኖት ሬዲ ፎር ዳት ሌቨል። ኢት ቴክስ ታይም። ኢት ኢዝ ኤ ጆርኒ፣ ጉዞ ነው፣ ጊዜን ይፈልጋል። አንዴ በው አላደርግም። የእውነት መንፈስ በመጣ ጊዜ ከእኔ እየወሰደ ያስተምራችሁ፣ ይነግራችሁ። መቼ? በሕይወታችሁ ዘመን። በአንድ ጀንበር አትጨርሱ። ሐዋሳ ታቦር ቃለ ሕይወት 3 ቀን ስለተማሪን አልጨርስም። ዕድሜ ልክ ዝንተ ዓለም ከኢየሱስ እንማራለን። አሜን። ደግሞ ያስተምረናል። እሱ ሁል ቀን ሰራተኛ ነው። በሰንበት ለምን ትፈውሳለህ አሉ ዮሐንስ 5 ላይ። አሁንም ዮሐንስ ላይ ነው። በሰንበት ለምን ትፈውሳለህ ሲሉ አባቴ እስከ ዛሬ ይሰራ፣ እኔም ደግሞ ይሰራ። የመፍጠር ስራ እንጂ አባቱ ያቆመው
ፍጥረቱን የመንከባከብ ሥራ አላቆም፣ እስከ ፍጻሜ ይቀጥላል። ፍጥረት አዲስ ነገር የመፍጠር ነገር እንጂ ያቆመው የፈጠረውን ፍጥረት የመቆጣጠር ሥራውን ለዘላለም ይሰራል። አባቴ እስከ ዛሬ ይሰራል። ኢየሱስ ሁሌ ሰራተኛ ነው። እሱ የላከው መንፈስ ቅዱስ ደግሞ ሁሌ ያስተምራል፣ ሁሌ ይመራል። አይደክምም፣ አይታክትም። ጎሮሮ የደረቀ ውሃ አምጡልኝ አይልም። መንፈስ ነው፣ አይደክምም፣ አይታክትም። ስለ ኢየሱስ ሁሌ ያስተምራል። ስለዚህ ቅዱሳት መጻሕፍት ዘፍጥረት እስከ ሚልክያስ ከማቴዎስ እስከ ራእይ በኋላ ነው። እሱ መጽሐፍትን ትመረምራላችሁ አለው። መጽሐፍት ከዘፍጥረት እስከ ሚልክያስ ነው። ከዘፍጥረት እስከ ሚልክያስ ስለ ኢየሱስ ምን ያስተምራሉ የሚለውን ወሳኝ ጉዳዮችን ዛሬና ነገ ምን ያስተምራሉ ቅዱሳት መጽሐፍት ስለ ኢየሱስ። ከዛስ ደግሞ ከኛ ምንድን ነው የሚጠበቀው ነው ቀጣዩ ሶስተኛ ቀን ስለ ኢየሱስ ምን ይላሉ የሚለውን ብሄድ ይሻላል። ክርስቶስ በብሉይ ኪዳን ምን ይመስል ነበር? እንዴት ተገልጧል? ክርስቶስ በብሉይ ኪዳን እንዴት ተገልጧል? ምን ይመስል ነበር? አጠር ባለ ዛሬና ነገ የተወሰነ ጊዜ ማለት ሁሉን አይደለም። ይሄንን እውነት በአጭር እናያለን። ክርስቶስ ምክንያቱም ኢየሱስ ክርስቶስ የመጀመሪያ ያነበብኩት ጥቅስ ምንድነው? እውነተኛ አምላክ የሆነ አንተ እውነተኛ አምላክ የሆንክ የላኪያውን ማንን ኢየሱስ ክርስቶስን ነው። ተመልከቱ ይሄንን ስም ኢየሱስ ክርስቶስ ዝም ብሎ ስም አይደለም። ተሰማ በላይ ዓለሚቱ ስም አይደለም። የኔ ስም አሁን ተሰማ ነው። ማን ነው ያወጣው ስሜን ብትሉ እኔ ራሴ ነኝ ያወጣሁት። በእውነት ማንንም አላወጣም። ተሰማ ያልኩት ራሴ ነኝ። ለምንድን ነው ያልከው ብትሉ መጀመሪያ ስሜ ተስፋዬ ነው። አባቴና እናቴ ያወጡት ስም ተስፋዬ። ከብቶችን እየጠበቅን ፊደል እየተማርኩ 3 ዓመት ቆይቻለሁ። ከፊደል በላይ ሌላ ትምህርት እንዳለ ሰምቼ መላክ ደጋግሜ እሱን እየተማርኩ ከፊደል በላይ ትምህርት እንዳለ ሰምቼ መላክ ከብቶችን የሆነ ሩቅ ቦታ ወስደን እያሰማራን እያለ ከእኔ ትንሽ በእድሜም በቁመት ትንሽ በለጥ የሚል ልጅ አለ። አብረን ነው ከብቶችን የምንጠብቀው። ደብተር ይዞ እስክሪብቶ ይዞ ሲሄዱ እነዚህ ደግሞ የት እየሄዱ ነው አሉ። አይ እኛ ከምንማረው የሚበልጥ ትምህርት እዛ ማዶ አለ ተብሏል ተብሎ ለካ ከ1 እስከ 6 እዛ እኔ ሰምቼ መላክ ከ1 እስከ 6 እንዳለ መላክ እኛ ትምህርት ፊደል ነው። ከዛ ከብቶችን ሜዳ ላይ ታውንና እኛም ሄድን ሁለታችን ሄድን እናያለን ብለን ምን ትምህርት ቤት ነው ብለን ምን ትምህርት ቤት አለ እዚህ ደግሞ ብለን ሄድን። ለካ እየመዘገቡ ነው። ለምዝገባ ነው ተማሪዎች እየሄዱ አሉ። አብረው ያለ ጓደኛዬ ደፋር ነው። ቀደም ብሎ ገባ። ስሙ አበራ ነው። መዝጋቢ ገደረሰነ ስሚ ማን ነው አለ። ታደሰ ነው አለ። ይሄ ስም የሚቀየርበት ቦታ ነው አልኩና በቃ ሰማይ ምድሩ ጨለመብኝ። ከየት ላምጣ ስም? ተስፋዬ ቢል አይሰራም። አሁን ስሙን ቀይሯል ይሄ ሰውዬ። ወይኔ ላበላው ባለኝ በቃ እስኪ ነግረው አልመጣልኝም። እሱ ጨርሶ ወጣ። ና አለ። እኔም ሄድኩ። ስሜ ማን አለ? ተሰማ አልኩ። በቃ ከየት እንደመጣላ በድንጋጤ ነው ያልኩ። ተሰማ ብሎ ጻፈ። ቀረ በትንቢት የመጣ ስም ይሁን በድንገት የመጣ ስም ይሁን በርግጥ እንደምን ወስጄዋለሁ። የኔ ነገር በእግዚአብሔር ዘንድ ተሰማ። ሰምቶታል ማለት ነው። እውነትም ሰምቶታል። ዝርዝሩ ውስጥ አልገባም። የእያንዳንዳችን ወገኖች እዚህ ያላችሁ እህቶች፣ ወንድሞች፣ ትልልቆች፣ አባቶችና መካከለኛ ያላችሁ ወጣቶች፣ ትንንሾች ልጆች
እስቲ ስማችሁን አስቡና ያ ስም ለአንተ ምንድን ነገሩኝ? ምንድነው የተሸከምከው? አስታረቀች የሚባሉ እያጣሉ የሚኖሩ የሉም? አንዳንድ ስሞች ደግሞ የሚገርሙ አሉ። አንድ ጓደኛዬ ያውቃል። ስሙ ደምስስ ነው፣ አባቱ ስም ጠቅልል ነው፣ አያቱ ስም ግዛው ነው። ጠቅልል፣ ደምስስ፣ ግዛው። ስለዚህ እስቲ ስማችሁን አስቡ። ይሄ ስም በእውነት በእናንተ ላይ እየሰራ ነው? ስማችሁን ናችሁ ከሆነ ምንም ችግር የለም። ካልሆነም አትጨነቁ። ከስም በላይ የሆነ ስም ይዘናል። ኢየሱስን ማለት ነው። ከስሞች ሁሉ በላይ ስም፣ ከስም ሁሉ በላይ እንኳን የሰው ልጅ መላእክት በሰማይና በምድር ከሚሰየምበት ስም ስለሱ መጽሐፍት ያወራል። ስለዚህ ስም ነው የሚያወሩት። ምን ብለው ነው የሚያወሩት? ኢየሱስ ክርስቶስ ስንል ይሄ ክርስቶስ የሚለው ቃል አንድ ሰዓት ነው የተሰጠኝ ሊጨርስ ነው። ክርስቶስ የተባለው ስም ይሄ ግሪክ ቃል በቃል ቃሉ ግሪክ ነው። ያው ግሪክም ስለማስተምር አንዳንዴ ይፈታተነኛል። ኮሌጆች ላይ አስተምራለሁ እና ቃሉ ክርስቶስ ማለት ቃሉ ግሪክ ነው። በዕብራይስጡ መሺያ ማለት ነው፣ መሲህ የተባለው ማለት ነው። ስለዚህ ክርስቶስ ግሪክ ነው፣ መሺያ መሲህ ዕብራይስጥ ነው። ሁለቱም ግን ትርጉማቸው አንድ። በእንግሊዝኛ the anointed one በአማርኛችን የተቀባ ማለት ነው። በአጭሩ ክርስቶስ የሚለው ትርጉም ምንድነው ብትሉ በአጭሩ የተቀባ ማለት ነው። the anointed one ማለት ነው። ግን ጥያቄው ማን ነው የቀባው? ለምንድን ነው የተቀባው? ለምን ክርስቶስ ተባለ? ይሄ ስም በጣም አስፈላጊ ነው። የዚህ ስም ማንነትን መረዳት እጅግ ለኛ ለክርስቲያን ሕይወት በጣም ጠቃሚ ነው። እነግራችኋለሁ። it is so much important። እጅግ ጠቃሚ ነው ክርስቶስ ለምን እንደተባለ። ኢየሱስ ክርስቶስ የሹዋ ኢየሱስ የሚለው ኢየሱስ፣ ኢሳያስ፣ ሆሴዕ፣ ያሱ ተመሳሳይ መልእክት አላቸው። ያሹዋ ማለት ደህንነት ማለት ድነት፣ መዳን። ክርስቶስ የተቀባው ማለት የተቀባው አዳኝ፣ የመዳን መንገድ። ይህን የተቀባ ነው የመዳን መንገድ አዳኝ ነው። ስለዚህ መጽሐፍት ምን አሉ? ኢየሱስ ማን ነው ሲባል እንድትመልሱልኝ አይደለም። ጉባኤ እኔ ድሮ በቃ ኢህአዴግ እንደመጣ ነው ጌታን የተቀበልኩት። ከዛ በፊት አላውቀውም። ጌታንም አላውቅም፣ ጌቱንም አላውቅም። እንደወረደ ነው የሚኖረው፣ አላውቀውም። ካቶሊክ ቸርች ሄዳለሁ፣ በሁለት ወር አንዴ ሄዳለሁ። በጣም ብዙ ስዕሎች አሉ፣ አይቼ ጎብኝቻቸው የሚያምሩ ስዕሎች ብዬ ነው የሚወጣው። አላውቅም። ደግሞ ፈረንጅ መጥቶ ሲሰብክ ስላየው ፈረንጅ ማየት አለብኝ። ፈረንጁን አይቼ ለመምጣት ሄዳለሁ በአመት 1 4 5 ጊዜ። እዛ መጽሐፍ ቅዱስ ስብከት ኢየሱስ ምንም ሰምቼ አላውቅም፣ ምንም አላውቅም። ስለዚህ በኋላ የቆሎ መንፈስ ነው ያመጣኝ ወደ ጌታ። ምን እያወራ ነው ትላላችሁ? ሃይ ስኩል ተማሪ ነበርኩ። በሳምንት 3 ብር ነው የሚሰጠኝ ለ5 ቀን። ከ3 ብር በ50 ሳንቲም ስንዴ እንገዛለን፣ 5ቱንም ቀን እንኮመክመዋለን። አንዱን ብር ለመኪና እናስቀርጣለን፣ አንዱን ብር ሱሪ ለመግዛት እናጠራቅማለን። ከዛ ለመቆጠብ ደግሞ ሮም ማታ ማታ ቻፔል አለ፣ ኃይለኛ ገብስ ቅሎ አተር የተቀላቀለበት በቅቤ ቡና ለ3 ቀን ይበቃናል ለኛ ለተማሪዎች። ሮም ማታ ማታ ነው ገብስ ቅሎ ቅቤ ቡና
ኢሮብ ምንም አንበላም፣ ሆዳችንን ባዶ አድርገን ግጥም አድርገን ማታ ለማስገባት ማለት ነው። የምንቀመጠው ደግሞ በማን አጠገብ ነው? በማይበሉት ጥናት አድርገን ጥናታዊ ጽሑፍ አዘጋጅተን የማይበሉትን እናያለን፣ ቼክ እናደርጋለን። ተመካክረን ፈንጠር እንለን ነው የምናገር። እነሱ ወሬያቸውን ቤት እጃ ሄደው የራሳቸውን ምግብ ይነፋሉ፣ ጉዳቸውም አይደለም። እኛ ግን እንደዚህ አድርገን ይዘን እንዴት ወፍጮ አቤት ሲንፈጭ ለቆሎ እንሄዳለን። ኢሮብ ምንም አንበለን እሱን ለማስገባት። ኢሮብ ቁርስ የለም፣ ምሳ የለም፣ እራት ገብስና ቆሎ እዛ አለ። ሐሙስ ቁርስ አንበላም፣ ማታ ያስገበነው ኃይለኛ ነው። በደንብ መርገነዋል እየረገጥን። ሐሙስ ከራበን እንበላለን። ሐሙስ ማታ ምናልባት እንገናኛለን ለማትረፍ ማለት ሳንቲም። ይሄ ቆሎ መንፈሱ ወደ ጌታ አመጣኝ። ምክንያቱም ከተማሩ በኋላ ነው ቆሎን የሚበሉት። እኔ ደግሞ መጀመሪያ መማሪም አልፈልግም መስማትም አልፈልግም። ሲሪን ሲጮይ መስማት ነው የሚፈልገው። ቶሎ ቆሎ ቶሎ ኢዝራ ይላል። ባክ ኢዝራ ይገና ነህምያ ባክ ነህምያ ደግሞ ምንድነው? እኔ ቆሎ ነው የሚፈልገው። ኢዝራ ነህምያ ላይ እኔ ምን ያደርጋል? በኋላ የኢዝራ ነህምያ ትምህርት የእግዚአብሔር ቃል ትምህርት ከቆሎ 1000 ጊዜ በለጠ። ወደ ጌታ አመጣኝ። ጌታ ታማኝ ነው። ይህ ኢየሱስ ይህ ክርስቶስ አዳኝ የተቀባው እንደምን ቀርቧል? ሙሴና ነቢያት ምን አሉ? ሙሴም ነቢያትም መዝሙራትም ምን አሉ? ኢየሱስን እንዲህ አሉ፣ ኢየሱስ ነብይ ነው አሉ። ትስማማላችሁ? ትቃወማላችሁ? ኢየሱስ ማን ነው? ወደ ጌታ እንደመጣነ ያቆሎ ቀራ። እኛ ጌታ አገኘን በጣም ሞቅ እያለን በየቦታ ኢየሱስ ማን ነው? ጌታ ነው የምንለው። እውነቱን እነግራችኋለሁ፣ በአንዳንድ ስሜት ይበልጣል። ጌታ ስንል ገብቶን አይደለም፣ ሞቅ ብሎን ጌታ ነው ሃሌሉያ የአማኑኤል ልጆች ዘመሩ እያልን አቧራ ይጨስ እግዚአብሔር አፍንጫውን ይድረሰው እያልን ድብልቅልቁን እያወጣን ጌታ ነው እንላለን። በእርግጥ ገብቶናል ወይ? ገብቶኝ ነው እያልኩ ነበረው ወይስ ስለተባለ ወይስ ውስጤን ደስ ስላለው ብቻ? ኢየሱስ ማን ነው? ነብይ ነው። ጌታ ነው አይደል? ጌታ የሆነውም ምንድነው? ነብይ ነው። ላሳያችሁ። ትስማማላችሁ አትስማሙም የሚል የሆነ ቴሌቪዥን ጨዋታ እሱ አይደለም ይሄ። ሙሴ ምንድነው አለው? መዝሙር ዘዳግም 18 ላይ እግዚአብሔር ተመልከቱ። ዘዳግም 18 እችን አንቢባን እንፈርዳለን። ጌታ ነው አይደል? ኢየሱስ ነብይ ነው አይደለም? እንፈርዳለን። ዛሬ ቁርጡን እናውቃለን። ቁርጡን እቅጫን ቀልድ የለም፣ ቀልድ የለም። የምታመልኩትን ዛሬ ምረጡ። ዘዳግም 18 15 እንመልከት። ሰዓታችን እየሸሸች ነው። ዘዳግም 18 15 ተመልከቱ። 18 ዘዳግም 18 15 ምን አለ? 18 15 ላይ አምላኬ እግዚአብሔር ከኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን የእግዚአብሔርን ድምፅ ደግሞ አልሰማ ይህችንን ታላቅ እሳት ደግሞ አልይ ብለኝ እንደለመነው ሁሉ አምላኬ እግዚአብሔር ከወንድሞቼ እንደ እኔ ያለ ነብይ ሄሎ በደንብ ስሙ። እዚህ ላይ አምላኬ እግዚአብሔር ከወንድሞቼ እንደ እኔ ያለ ነብይ
ያስነሳልሃል አለ ሙሴ ነው ያለው። እንደኔ ያለ ነቢይ ከመካከል ከወንድሞች እንደኔ ያለ ነቢይ ያስነሳልሃል፣ እርሱንም ታዳምጣለህ፣ እግዚአብሔርም አለኝ የተናገሩትን መልካም ነው። ያስነሳልሃል። ማን ነው ይሄ የሚነሳው ነቢይ? 18 ተመልከቱ፣ እዛ ቁጥር 18 ከወንድሞቻችሁ መካከል እንዳንተ ያለ ነቢይ አስነሳላችኋለሁ፣ ቃሌን በአፉ አደርጋለሁ፣ ያዘዝሁትንም ቃል ሁሉ ይናገራል። በስሜ የምናገረውን ቃሌን የማይሰማውን ሰው ሁሉ እኔ ይበቀልለታለሁ። እኔ ቃሌን በሱ አፍ አደርጋለሁ፣ እሱ ይናገራል፣ እሱን የማይሰማውን ይበቀላል። ማንን? ያ ነቢይ። እንደማን የሚመጣውን? እንደ ሙሴ የሆነ ነቢይ ያስነሳላችኋል፣ እሱን የማይሰማውን ይበቀላል። እሱን የማይሰማውን ይበቀልለታል። ነቢይ ያ ነቢይ ማን ነው? ሐዋርያ ሥራ 3:21 ላይ ታገኛላችሁ። ስለዛ ነቢይ ማለት ነው። ተመልከቱ። ምክንያቱም ብንማረው ከእግዚአብሔር ቃል ማስረጃ እያየን ነው የምንሄደው። ማስረጃና መረጃ። ሐዋርያ ሥራ ምዕራፍ 3 ከሙሴ በኋላ እንደማን ተነሱ? ከሙሴ በኋላ ተነሱ ብዙዎች። ኢያሱ ነቢይ ነው የሚባለው፣ ቅድም ነግራቸዋለሁ። መሪ ቢሆንም ኢያሱ ነቢይ ይባላል። ከኢያሱ በኋላ እነ ኤሊ የነበሩ አልሰሩም። ሳሙኤል መጣ፣ ነቢዩ ሳሙኤል። ከሳሙኤል በኋላ እነ ኤልሳዕ፣ ኤልያስ፣ ሐና፣ ብዙ ደግሞ በጽሁፍ የሚያስተላልፉ ነቢያት ኢሳያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል፣ ሆሴ፣ አሞጽ፣ ሚክያስ፣ ሚልክያስ፣ ዕንባቆም፣ ሶፎንያስ፣ ሐጌ፣ ዘካርያስ፣ ሚልክያስ፣ እነዚህ ወደ 17 16 ነቢያትም መጡ። ሙሴ የተናገረው ለነሱ ነው እንዴ? ሄሎ፣ ለነዛ ነው? ከነዚህ ለየተኛው ነው? መጨረሻው ላይ ደግሞ ከሴቶች ሁሉ ከሴቶች የተወለደው ከነቢያት መጨረሻ መጣ። ኢየሱስ ከነቢያት ሁሉ ይበልጣል የተባለለት መጥምቁ ዮሐንስ። ሙሴ የተናገረው ለነቢዩ መጥምቁ ዮሐንስ ነው እንዴ? አይደለም። ሙሴ የተናገረው ለማን ነው? ተመልክቶ 23 ምዕራፍ በደንብ እንረዳ። አሁን አንድ ሰው እኔን ቢጠይቅ ኢየሱስ ለኔ ላንተ ምንድነው ሲል ብዙ ነገሬ ነው። አንዱም ልንገሬ ነብዬ ነው ለኔ። ይከብዳል? በኢየሱስ ኢየሱስ ምኔ ነው? ነብዬ ነው። ይከብዳል? እሺ ከከበደ ቃሉን እናንብብና እንመለሳለን። ምዕራፍ ምንድነው አልኩት? ሐዋርያ ሥራ 3 ስንት 21 ተመልከቱ። ሙሴን ተመልከቱ። እዛ ያለውን አሁን የሚያነበው እዛም ዘዳግም ላይ ተባለው ሙሴ ለአባቶች ለድሮ አባቶች ማለት ነው ጌታ አምላክ እኔን እንዳስነሳኝ ነብይን ከወንድሞቻችሁ መካከል ያስነሳላችኋል። ነብይን ከወንድሞቻችሁ መካከል ያስነሳላችኋል። በሚነግራችሁ ሁሉ እርሱን ስሙት። ያን ነብይ የማትሰማ ነፍስ ሁሉ ከአሕዛብ ተለይታ ትጠፋለች አለ ሙሴ። ቅድም ያነበብኩት ማለት ነው ዘዳግም። ከዛስ ሁለተኛ ከዛ በኋላ ከሳሙኤል ጀምሮ ተመልከቱ። አሁን ነቢያት ይዘረዝራል። አሁን ከሳሙኤል ጀምሮ ከእርሱም በኋላ የተናገሩት ነቢያት ሁሉ ከማ ጀምሮ? ከሳሙኤል ጀምሮ ቁጥሯ ኤልሳዕ፣ ኤልያስ፣ ኢሳያስ፣ ዕንባቆም፣ ሶፎንያስ፣ ዘካርያስ ቁጥሩ እነዚህ ነቢያት በሙሉ እስከ መጥምቁ ዮሐንስ ከሳሙኤል ጀምሮ ከእርሱ በኋላ የተናገሩት ነቢያት ሁሉ ስለዚህ ወራት ስለዚህ ነቢይ ተናገሩ። ነቢያት ስለ ነቢይ ተናገሩ። ሄሎ ይገባናል? ነቢያት ስለማን ተናገሩ? ስለ ነቢይ፣ ስለሚመጣው ነቢይ። ምን አይነት ነቢይ? ከነቢያት ሁሉ የሚበልጥ፣ ከነቢያት ሁሉ የሚበልጥ፣ የነቢያት ማሳረጊያ፣ የነቢያት ፍጻሜ። ነቢያት ሁሉ ስለማን አወሩ? ስለ እኔ አወሩ።
አሁን ነቢያት ሲያወሩ ፎቶኮፒውን ኢየሱስን ያዩ ነበር ብሉይ ኪዳን። እኔ ባለቤቴን ሳጫት ታውቃላችሁ አይደል? የታጫችሁ ሰዎች ፎቶ ያለበት ጊዜ የተጫጫችሁት ፎቶ በተጀመረ ጊዜ የተጫጫችሁ ታውቃላችሁ። ሳታገቡ የእጮኛችሁን ፎቶ ይዛችሁ አታውቁም? ስለ ጌታ አውሩ። አልያዛችሁ? እኔ ይዣለሁ። ይዣለሁ ብቻ አይደለም አሁንም አለ እንዴ! ቀልድ አለ። ተመልከት፣ ለምስክር የሆነ ዘንድ ፍጹም ይሄ በእጮኝነት ጊዜ የተነሳው ፎቶ ለምስክር የሆነ ዘንድ በእጮኝነት ጊዜ የተነሳው ፎቶ አሁንም ይዣለሁ፣ ይዤ እዞራለሁ። ህያው እኮ ከኔ ጋር አለች እኮ አሁንም ህያው። ይሄ ፎቶኮፒ ነው፣ ኦሪጂናሉ ከኔ ጋር ነው። ሳላገባ በፊት እቺን ትምህርት እኔ ኮሌጅ ተማሪ ነኝ እንዴ? እሺ ሳላገባ በፊት አይቼ አርጌ ከትራስ ስር ነው የሚያስቀምጠው። ምክንያቱም አልበም አላውቅም በዛን ጊዜ። እንደዚህ አይነት ኪሲም የለም ቦርሳ። እንደዚህ ሞባይልም ቅርብ ጊዜ ነው ያወቅሁት። እኔ ሞባይል አናውቅም በዛን ጊዜ። የት ልትደብቅ ታዲያ? በደብተር ውስጥ ማታ በትራስ ውስጥ። አሁን ኦሪጂናሉ ከእኔ ጋር ካለ ፎቶኮፒ ምን ያደርጋል? ለሰው ለማሳየት እንጂ ለእኔ ነው እንደያዝኩት። ለእኔ ምን ያደርጋል? ዋናውን ይዣለሁ። ኢየሱስ እስኪመጣ ጥላ ሆኖ ፎቶኮፒ ሆኖ ጠብቋል። ይመጣል የተባለው ነብይ ግን ዋናው ኦሪጂናሉ ነብይ መጣ። ኦሪጂናሉ ነብይ ከእግዚአብሔር ጋር የሚያገናኝ ነቢያት የሰራዊት ጌታ እግዚአብሔር እንዲህ ይላል እያሉ ይሰብኩ ነበር። እሱ ግን እግዚአብሔርን ሊገልጥ መጥቻቸዋል። ማንም እግዚአብሔርን ያየ የለም። ሙሴ 40 ቀን ቢቆይም ጀርባውን ነው ያየው። ማንም እግዚአብሔርን ያየ የለም። በአባቱ እቅፍ የነበረ ራሱ አምላክ የሆነ አንድያ ልጁ ዘላለማዊ ነቢይ ከነቢያት የሚበልጥ እግዚአብሔርን አሳየን። ለኛም ተተው። ሃሌሉያ! በትምህርቱ አሳየን፣ በኑሮ አሳየን፣ በሞቱ አሳየን። ምን ፈለጋችሁ? ከዚህ ኢየሱስ ዘማሪ ጌታ ይባርክ። ከዚህ ኢየሱስ የሚበልጥ ምን ፈለጋችሁ? ነቢያት ሁሉ ስለማን ወሩ? ስለ እኔ አወሩ። የነቢያት ፍጻሜ፣ የነቢያት ትንቢት መደምደሚያ፣ ልኬት፣ መገምገሚያ ቱንቢያችን ኢየሱስ፣ መለኪያችን ኢየሱስ፣ ዋናችን ኢየሱስ ሆኖ መጣ። ነግሬያቸዋለሁ። ነቢያት እግዚአብሔር እንዲህ ይላል ብለው ተናግረዋል። እሱ ግን የሁላችሁ እግዚአብሔርን ይዤ መጥቻለሁ። አማኑኤል ስሙን ማን ይሉታል? አማኑኤል እግዚአብሔር ከኛ ጋር። ሃሌሉያ! እግዚአብሔር ከኛ ጋር ነው። በማን? በልጁ በኩል። ሰማይ ምድር ተለይቶ ነበር። ጻድቁ አምላክ ነውረኛ ኃጢአተኛ ሕዝብ ማን ያስታርቀው? ማን ያምጣ አንድ ላይ? አምላክ እንዳይመጣ ጻድቅ ነው፣ ሰው እንዳይሄድ ኃጢአተኛ። እሳት እንዴት ይቀርባል ወደ ጭድ? ሰው ጭድ ነው፣ አምላክ እሳት ነው፣ ይበላዋል። ማን ያምጣ? ማን ይፍጠር? አንድ ላይ ያርግ። እንስሳ አይችልም። 6 ትሪሊየን እንስሳ ቢታረድም እኔን አያድነኝ። እውነት እላቸዋለሁ። ፍሬ የበላው እንስሳ ነው እንደ ገነት ላይ እንስሳ ነው እንደ የበላው? የበላው ማን ነው? እኔ ነኝ የበላሁት፣ እንስሳ አይደለም። ቢሊየን ፍየሉ፣ በጉ፣ የእንስሳ አይነት ቁጥሩ ሁሉ ደም በዓለም ላይ ጎርፍ፣ አባይ ጎርፍ ቢፈስ እኔን አያድነኝ። የእንስሳ ደም ሰውን ከኃጢአቱ ከህሊናው ክስ ነፃ ሊያደርግ አይችልም። ለዛ ነው በየቀኑ የሚያመጡት። እሱን ነገ እንማራለን። እሱን ጉዳይ ነገ ትኩረት እናደርጋለን። እንስሳ አያድንም። መልአክ አያድንም። ለምን ብትሉ ደም ሳይፈስ ስርየት
የትኛው ደም ያለው መልአክ ሊሞትልኝ ነው? ሄሎ የትኛው ደም ያለው መልአክ አሁን መጥቶ ይሞትልኝ? ምክንያቱም መልአክ መንፈስ ነው፣ ስጋ የላቸው። እሺ መልአክ ካልቻሉ ሰውም የማድን እንስሳ የማድን ከሆነ ማን ያድን? አምላክ መጥቶ ይሞት? አምላክ መጥቶ አይሞትም። እሱ መንፈስ ነው። እግዚአብሔር ምንድን ነው? መንፈስ፣ ስጋና ደም የለው። ሰው ይሞት ለኔ ከዓለም አንድ ጻድቅ ይገኝ ይፈለግ የለም። አንድ ስንኳ ጻድቅ የለም። እግዚአብሔር የሰውን ልጆች በምድር ላይ ተመለከተ፣ አንድ ስንኳ የለም። ማን ይሞት? የእግዚአብሔር ዘላለማዊ አሰራር፣ የእግዚአብሔር ዘላለማዊ አሰራር በአብ በወልድ በመንፈስ ቅዱስ ሥላሴ አንዱ አካል የሆነው ታዘዘና በመንፈስ ቅዱስ አስደናቂ አሰራር ከድንግል ማርያም ስጋ ወሰደ፣ ደም ተካፈለ፣ ያለ ኃጢአት ተወለደ። በምን አሰራር? በመንፈስ ቅዱስ አሰራር። አንዳንድ ጊዜ እንሳሳታለን። ድንግል ማርያም ሲባል ፈጽሞ ምንም ኃጢአት የሌለባት ንጽሕት ናት እንላለን። እንጠንቀቅ። ያ ማለት ዝሙት ሰርታለች ሰርቃለች ማለት አይደለም። የተጻፈ የግሎ ኃጢአት ባይኖርም እንኳን እግዚአብሔር በምድር ላይ የሰው ልጆች ተመለከተ፣ አንድ ጻድቅ እንኳን የለም። በሰው ልጅ አንድ ጻድቅ የለም። ሁሉ ምን ሆኗል? በአዳም ኃጢአት ወድቋል። ብፅዕት የተባለችው ለምንድን ነው? እግዚአብሔር መረጣታ። ጴጥሮስንም ብፁዕ አላለ? ጴጥሮስ ይህን ስጋና ደም አልገለጠም። ማን ነው የገለጠልህ? እግዚአብሔር ነው። ስለዚህ ምንድን ነው? ጴጥሮስ ችግር የለበትም። አትሞትም ብሎ የተገዳደረ እኮ ነው ኢየሱስ። ማልኮስን ጆሮ ሊቀነጣጥስ ሰይፍ ያነሳ ሰውዬ እኮ ችግር የለበትም። ለዛ ብፁዕ ብሏል እኮ ችግር እያለበት። ለምን? ብፅዕናው ለምንድን ነው? እግዚአብሔር ምን አድርጎታል? መርጦታል። እግዚአብሔር ወዶታል። ብፅዕና የመውደድ ምልክት እንጂ ፍጹም የኃጢአት የለሽነት ምልክት አይደለም፣ እንዳንሳሳ። ስለዚህ ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ያለ ኃጢአት በመንፈስ ቅዱስ ድንቅ አሰራር ጻድቅ ሆኖ እንዲወለድ ተደረገ። ስለዚህ አምላክን ለብሶ ትልቁ ነቢያችን መጣ። አምላክም ነው ግን ነቢይም ሆኖ መጣ። የነቢያትን ሁሉ ትንቢት ፈጻሚ፣ ወደ ተግባር የሚያመጣ ከነቢያቶች ሁሉ የሚበልጥ ነቢይ፣ እግዚአብሔርን ለኛ የገለጠ ይህ እንዲህ ይላል ብሎ ያስተማረ ሳይሆን የእግዚአብሔርን አፍ ሆኖ የተናገረ። እኔ እላችኋለሁ እንዲህ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ፣ እኔ እላችኋለሁ፣ እኔ እላችኋለሁ፣ እኔ እላችኋለሁ። አፉን ከፍቶ አስተማረ። አፉን ከፍቶ ይህ ትልቁ ነቢያችን የዘላለም ነቢያችን ለዘላለም ያስተምራችሁ። አሜን። ትልቁ ነቢይ ኢየሱስ ነቢይ ላይ ብቻ እንብላችሁ ነገ እንዳትቀሩ አደራችሁ። ከብዙ አንዱን ነው እየተናገርኩዋለሁ። ኢየሱስ ብዙ ነገር ነው። ኢየሱስ ብዙ ነገር ነው። አንዱን ነው የነገርኳችሁ። ነገ የምናያቸው ቁልፍ ማንነቶቹን እናያለን። በዛ መነጽር ነው የእግዚአብሔርን ቃል የምናጠናው። Jesus is our focus point to understand the Bible። መጽሐፍትን የምንረዳው በልጁ በኩል ነው። ልጁን ይዞ የመጣ በመንፈሱ የገባ ሰው መጽሐፍትን ይረዳል። በሌላ ሎጋሪዝምና ሳይኮሎጂ ከገባት ብጥብጥ ብለህ ትጠፋለህ እንጂ ጫካ ውስጥ ገብተህ ትነካከሳለህ እንጂ ቃሉን አትረዳም። ቃሉ መረጃ የምንረዳበት ብቸኛ በራችን ኢየሱስ ነው። መንገዳችን ኢየሱስ ነው። በኢየሱስ በኩል በመንፈሱ በኩል ቃሉን እንድንረዳ ጌታ ይርዳን።